የዲያብሎስ ልጅ ክፍል 5 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ አሚን ቲዩብን መርጣችሁ ስለምትከታተሉ ከልብ እናመሰግናለን። እናንተ የሰማችኋት አይደል? ምናባ አይነት የፍቅር ታሪክ ነው ያላት። በወራት የተቀነበበ ግን ደግሞ እድሜ ልኳን ስትዘመርለት የኖረች ያልተለመደ ታሪክ ግን ደግሞ ምናባዊ ነው ብቻ ብላችሁ ድምዳሜ ላይ እንዳትደርሱ። ከዛ እናቴ ከነገራቻችሁ ታማኒነት የሚጎላው አንጠልጣይ ልቦለድ ከሚመስል ታሪክ ውስጥ እኔ ተገኝቻለሁ። ህልምና ቅዠት ከሚመስል ታሪክ ተጨባጯ እኔ አሁን ከፊታችሁ አለሁ። መቼስ እኔንም ጭምር ምናባዊ ነሽ አትሉኝም። ምክንያቱም ልታስሱኝ ልትጨብጡኝ ትችላላችሁ። ከዛም አልፎ ይኸው ታሪኬን እያወራኋችሁ ነው። አብሬያችሁን ያለሁት። ለማንኛውም ወደ ዛሬ እንመለስ። ከምሽቱ 11 ሰዓት አካባቢ ሲሆን ደባበረኝና ከቤት ወጣሁ። ቦሌ አካባቢ ወደሚገኘው ስሙን ግን ወደማልነግራችሁ አንድ ሆቴል ነው የሄድኩት። መኪናዬን የሆቴሉ ግቢ ውስጥ በማስገባት ምቹ ቦታ ፈልጌ አቆምኩና የዋና ልብሴን በመልበስ ወደ ዋና ገንዳው አመራሁ። ሰውነቴን ጭፍግግ ስላለኝ ዘና ማለት ነው የፈለግኩት። በዋና ሰውነቴን ማፍታታት። የዋና ገንዳው አካባቢ እንደደረስኩ ስልዬ ውሃ ውስጥ ገብቼ መንቦራጨቅ አልፈለግኩም። የመዋኛ ገንዳው ዙሪያ ከበው ወደ ተዘረጉ ዘመናዊ ወንበሮች ሄድኩና ባዶውን ከሆነ አንድ ወንበር ላይ ዘና ብዬ በመቀመጥ የሚያኙትን ታዳሚዎች እያየውና እየታዘብኩ መዝናናቴን ቀጠልኩ። ድንገት አንድ ጸይም ወንድ በልዩ ዋና ጥበብ ሲዋኝ ተመለከትኩትና ትኩረቴን ሳበው። በዚህም ምክንያት ልተዋወቀው ስላሰብኩ ከነበርኩበት ቦታ በመነሳት እሱ በሚዋኝበት አካባቢ ስትራቴጂካል ቦታ መርጬ ገንዳው ዳር ተቀመጥኩና እግሬን ብቻ ውሃ ውስጥ በማስገባት ልክ መዋኘት እንደሚፈልግ ግን ዋናን ስለማይችል መግባቱን እንደፈራ ሰው በመምሰል ማንቦራጨቅና በእጄ እየጨለፍኩ በውሃው መጫወት ጀመርኩ። አዎ ልጁ እየዋኘ ወደ እኔ ተጠጋ። ተመልሶ ሄደ። 3-4 በስሬ ተመላለሰ። በአምስተኛው ባጠገቤ ሲያልፍ ደፈር ብዬ ታድለህ አልኩት። ምን አልሽኝ አለኝ። ታድለህ እንደ አሳ ነው የምትዋኘው፣ ታስቀናለህ አልኩት። አመሰግናለሁ ብሎኝ ዋናውን ሊቀጥል ካሰበ በኋላ ወደ እኔ በመዞር ለምን አትዋኝም ሲል ጠየቀኝ። መዋኘት እፈልጋለሁ ግን ዋና አልችልም፣ ብሰምጥስ አልኩት። አይዞሽ እኔ እጠብቅሻለሁ ግቢ አለኝ። ኧረ ተው ይቅርብኝ ተግደረደርኩኝ። ግቢ በእኔ ተማመኝ ሲለኝ ቀስ ብዬ ገባሁና ልክ እንደ ጀማሪው ዋናተኛ ተንደፋደፍኩ። በቅርቤ ስለነበር ቶሎ ብሎ መጣና ወደ ላይ አወጣኝ። አይዞሽ አይዞሽ አለኝ። ያስፈራል አልኩት። እኔ ደግፍሻለሁ ቀስ ብለሽ ዋኚ አለኝ። ለግማሽ ሰዓት ያህልም ካለማመደኝ በኋላ ለዛሬ ይበቃሻል ልወጣ ነው አለኝ። ቅጽበታዊ ውሳኔው አበሳጨኝ። እንዴ ምን ነው በደንብ ሳልችል አልኩት ኮስተር ብዬ። አባባሌን ለተመለከተ ገንዘብ ከፍዬው የሚያስተምረኝን ሰው ማወራ ነው የምመስለው። ኧረ እባክሽ እኛ በስንት ዓመት ልፋት ያልቻልነውን ዋና አንቺ በአንድ ቀን ለዛውም በግማሽ ሰዓት መልመድ ትፈልጊያለሽ አለኝ። መቼም የመልመድ ተስፋ የለሽም በሚል ስሜት። ኧረ እባክህ ዋናን እኮ የተለየ ጥበብ አደረግከው አልኩት። እውነቴን ነበር ያልኩት። እኔ ደሎመና ልጅ ነኝ። ዋና እየተስገመገመ በሚጋልበው የአዶት ወንዝ በ5 ዓመቴ በቀልድ ነው የለመድኩት። ደቃቃ ጨዋታ። የአዶት መዋኘት የለመደ ሰው ደግሞ እዚህ የረጋ ውሃ ላይ መዋኘት ቀልድ ነው። እንግዲህ ጥበብ ካልሆነ ያው ሜዳው አሳይና ብሎ አበሳጨኝ። ያለሸነፍ ባይነትና የበላይነት መንፈስ በውስጤ ተንቀልቅሎ ገነፈለብኝ። በቆምኩበት ቦታ ድንገት ሰመጥኩና ውስጥ ለውስጥ መሽለክለክ ጀመርኩ። ካለሁበት ጫፍ ወደ ሌላ ጫፍ ተወነጨፍኩ። በሰከንዶች ከዛኛው ጫፍ ስወጣ እሱም እኔን ፍለጋ ሰምጦ ኖሮ በድንጋጤ ከመሃል አካባቢ ከውሃው ሲወጣ ተመለከትኩት። አይኑን ከወዲያ ወዲያ አማተረና እሱ ካለበት ብዙ ርቀት ተስፈንጥሬ ከውሃ ውስጥ በሰላምና በፈገግታ ታጅቤ ብቅ ጥልቅ እያልኩ ሲያየኝ በመገረምና በንዴት አፈጠጠብኝ። በቅንጥና ቲያትራዊ በሆነ ትዕይንት ከላይ እየተንሳፈፍኩ እየዋኘውና እየተገለባበጥኩ ከአጠገቡ ደረስኩ። እያሾፍሽብኝ ነበር
እኔ ደግሞ የሰመጥሽ መስሎኝ መደንገጤ አለኝ በንዴት። ብሰምጥ ምን ያስደነግጥሃል አልኩት በተረጋጋ መንፈስ። እንዴ ሰው አይደለሽ? እንዴት ለምን አልደነግጥም አለኝ። ስለተጨነክልኝ ያመሰግናለሁ አልኩት በኩራት። አረ ምስጋናሽን ቀቅለሽ ቢዩ በአንቺ ቤት አራዳ መሆንሽ ነው አለኝ። አቦ አፍህን አትክፈት አልኩት። ንግግራችንን በቅርባችን የነበሩ ሁሉም ሰዎች የሚያኙ መስለው ግን ጆሯቸውን ወደኛ ቀስረው እያዳመጡን ነው። ደንታም አልሰጠኝም። ቀጠለና እኔ ከእንዳንቺ አይነቷ ጋር ምንም አይነት ነገር ከሚኖረኝ ራሴን ባጠፋ ይሻለኛል። ደግሞ ተመልከቺ፣ ጣቱን ቀስሮ ቀለበቱን እያሳየኝ ጨዋ ባለ ትዳር ነኝ አለኝ። ያላሰብኩትን ነገር አስቦ ስለተናገረኝ ድክን አልኩኝ። አሳይሃለሁ ማንነቴን ስል ዛትኩ። ምን አይነቱ አይናጣና ደፋር ነሽ? አረ ይሄ ድፍረት ብቻ አይደለም ጤነኛም አትመስይኝም እያለ በንዴት ዋና ገንዳውን ለቆ ሲወጣ አጠገቤ የነበሩ ዋናተኞች በሁኔታው ሲያጉረመረሙ እየታዘብኩ እነሱን ችላ በማለት ተከተልኩና ከገንዳ ወጣሁ። ዛሬ መላቀቅማ የለም፣ ለዚህ ያልተገራ አንደበቱ ቅጣት ማግኘት አለበት ስል ዛትኩኝ በውስጤ። ከገንዳ ወጥቼ ከለበስኩት ዋና ልብሴ ላይ ውሃው እየተንጠፈጠፈ ወደ መኪና ያቀናሁ። መበሳጫቴን አውቆ ንስሬም ወደ መሬት በጣም ዝቅ ብሎ ሲከተለኝ አየሁት። እናም አሁን እሱን መጠቀም አለብኝ፣ ናግዘኝ አልኩኝ። ቀድሞኝ በረራና የመኪናው ክፍል ላይ አርፎ እኔ እስክደርስ ይጠብቀኝ ጀመር። ንስሬ ለእኔ ሁሉ ነገሬ ነው። መኪናዬን ከፍቼ ገባውና በውሃ ራሳው የዋና ልብሴን አውልቄ ሌላ ልብስ ለበስኩና ከመኪና ወጣሁ። ኮፈኑን ተደግፌ ንስሬ ፊት ለፊት ቆሜ ማሰብ ጀመርኩ። በአካባቢውም ያልፉ ሰዎች ከንስር ጋር ባልተለመደ ሁኔታ ፊት ለፊት ተፋጥጬ ሲያዩኝ በመገረም እየተገላመጡ ሲያልፉኝ የሆነውን አይተሃል አይደል? በቃ ይህ ልጅ መበቀል አለብኝ። የማወራው ለንስሬ ነው። ይቅርብሽ የሚል ቃል ወደ አእምሮዬ ላከልኝ። አታበሳጨኝ፣ በቃ ፈለግኩ ማለት ፈለግኩ ነው እሱን ማጥቃት። አሁን የሆነ ነገር አድርግልኝ፣ ሆቴሉ በረንዳ ላይ እጠብቅሃለሁ አልኩት። ተነስቶ በረረ። እኔም እንዳልኩት ወደ ሆቴሉ በረንዳ በመሄድ ወንበር ይዤ ተቀመጥኩ። እንግዲህ ያሰብኩትን ሳላሳካ ሌላ ነገር ማሰብ አልችልም። ከዚህ ሀሳብ መብሰልሰል ውስጥ እያለው ከ15 ደቂቃ በኋላ ለአንድ ሩብ ጉዳይ አካባቢ ንስሬ ተመልሶ መጣና በቅርብ ርቀት ጨለማውን እየሰነጠቀ በአየር ላይ ሲንሳፈፍ ተመለከትኩት። ሀሳቤን ሰበሰብኩና ከሱ አእምሮ ጋር አገናኘሁት። ያየውን ወይም አሁን እያየ ያለውን ነገር ለማየት። ሰውየውም አሁን ያለበት ቦታ ከዚህ እኔ ካለሁበት ብዙም በማይርቅ ሌላ ሆቴል ውስጥ ነው። ደግሞ ብቻውን አይደለም። ቀይ ቆንጅዬ ወጣት ልጅ በክፍል ውስጥ አለች። በጣም እኮ የምታናድር ሴት ነች። በቀናነት ባለማመድኳት ሀሳቧ እኮ እሷ ሌላ ነበር አለ። አሁን ስለ እኔ እያወራ በመሆኑ ይበልጥ በትኩረት ማድመጥ ጀመርኩ። በቃ ንቀህ ተዋት፣ ለምን አትረሳትም አለችው አብሮ ያለችው ቆንጅዬ ሴት። ሀሳቤን ከፈልኩና መቀመጫዬን ለቅቄ ወደ መኪና ያመራሁ። መኪናዬን አስነሳውና ሰውየው ወዳረፈበት ሆቴል ነዳሁት። ንስሬም በሰማዩ ላይ ጨለማውን እየሰነጠቀ ከላይ እየተከተለኝ ነው። አሁን ሆቴሉ ደረስኩና መኪናዬን ቦታ ሲይዤ አቆምኩና ሞተሩን አጠፋሁት። በቀጣይ ማደርገውን ግን ገና አላወቅኩም። መኪና ውስጥ ሆኜ ትኩረቴን ሰብስቤ ከንስሬ እይታ ጋር እይታዬን በማጣመር ልክ ለስለላ ድብቅ እንደተቀበረ ካሜራ ክፍላቸውን መቃኘቱን ተመለስኩ። የአልጋው ጠርዝ ላይ ቁጭ ብለው እንዲህ አላት፣ አሁን የሰርጋችን ቀን መቼ እናደርገው? እኔ እንጃ ስትል መለሰች። እሱም በእኔ በኩል በጣም ቅርብ መሆን አለበት ባይ ነኝ አላት። እሷም ቅርብ ስትል አለችው። በሚቀጥለው ወር ውስጥ አላት። እርግጠኛ ነህ? እኔ ግን ትንሽ ቢቆይ ባይ ነኝ አለችው። አንቺ ደግሞ ስንት ወር ያወራንበትን ነገር እንደገና ወደኋላ አትመልሿ። አድሮ ቃሪያማ አትሁኚ
ኮስተር ብሎ መለሰላት። አይደለም እኮ ውዴ፣ እኔ ላንተ አስቤ ነው። ከዚህ ጋር ብቻ መሳቀቅ ብቻ ነው የሚተርፍህ አለችው። ግድ የለም ለእኔ አታስቢ። አንቺ ባለችሽ ጊዜ ቶሎ ቶሎ መኖር መቻል አለብሽ። ድል ባለ ሰርግ ማግባት፣ ልጅ ወልዶ ማቀፍና ማጥባት ለአንቺ የሚገቡሽ ነገሮች ናቸው አላት። ያንን ጸይም ፊቱን ይበልጥ አጨልሞት። ትቀልዳለህ? ከዚህ በፊትም ነግሬሃለሁ፣ ዛሬም እደግምልሃለሁ፣ የማላሳድገውን ልጅ በፍጹም አልወልድም አለችው። እንግዲህ ነግሬሻለሁ፣ ካልወለድሽልኝ አንቺ ጥለሽኝ ስትሄጂ የምጽናናበት ነገር ስለሌለ ያው ከሸኛዎች በኋላ እንደምከተልሽና በምትቀበሪበት ጉድጓድ አብረሽ እንደምቀበር አትጠራጠሪ አላት በቁርጠኝነት። ለምን ታስጨንቀኛለህ አለችው። እያስጨነቅኩሽ አይደለም፣ በትክክል የማደርገውን እየነገርኩሽ ነው። አንቺ ስለመሞትሽ ማሰብ እርሺና በየቀኑ ማድረግ የምንችለውን እናድርግ፣ እንጋባ፣ ውለጅልኝ። ከዛ በኋላ ያለውን ነገር ለፈጣሪ እንተው። ምን ይታወቃል፣ የሆነ ተአምር ተፈጥሮ በሐኪም ከተቆረጠው የመሞቻ ቀንሽ በፊት ፈውስም ይሆን መድኃኒት ይገኝ ይሆናል አላት። እኔም በጣም ደነገጥኩ። የንዴት ዓላማዬን ዘንግቼ በምስጠት እየተከታተልኩ ነው። በሌላ እይታ፣ በሌላ መነጽር ቀጠለች ልጅቷ። በጣም እኮ ነው የምትገርመኝ። ዛሬም ተስፋ አልቆርጥም። በቃ እኔ እኮ ከዚህ በሽታዬ ለማዳን ለዓመታት ለፋ። ያለህን ንብረት በተንክ። ህንድ፣ አሜሪካ፣ እስራኤልም ጭምር ወስደህ በዓለም አቀፍ ደረጃ አሉ በተባሉ የሕክምና ተቋማት ምርጥ ጠቢቦች እንድታከም አድርገሃል። በቃ አልተሳካም። እንደውም በአንተ ጥረት ይመስለኛል የ2 እና የ3 ዓመት ቀሪ ዕድሜ ማግኘት የቻልኩት። ስለዚህ ይህችን በአንተ ጥረት ያገኘኋትን ቀሪ ዕድሜን እንዳልከው በፍቅር እናጣጥምና ከዛ በሰላም ሸኝ። ባይሆን እዛ ጎጆ ቀልሼ መኖሪያ ቦታ አመቻችቼ እጠብቅሃለሁ ብላ ከዓይኗ እንባ ይወርድ ጀመር። እንባዋን ያብስላታል። ከዚህ በላይ መቆየትና በዓላማዬ መግፋት አልቻልኩም። መኪናዬን አስነሳውና ወደ ቤቴ ነዳሁት። ይህችን ሞት ፊት ለፊት የቆመባትን ሴት እሱን በመጉዳት እንዴት መጉዳት ይቻላል? በየትኛው ሞራል? እንደውም ከዚህ በላይ ታሪካቸውን ማወቅ ፈልጋለሁ። ላግዛቸው ከቻልኩም ሞክራለሁ። ግን ዛሬ አይደለም፣ ሌላ ቀን። በዚህ ጨፈገገ ስሜት ውስጥ ሆኜ ምንም ማድረግ አልችልም። አሁን ቤቴ ገብቼ ጠቅለል ብዬ መተኛት ብቻ ነው የምፈልገው። መኪናዬን እያከናፍኩኝ ንስሬ ክንፎቹን እያርገፈገፈ ጨለማውን በመሰንጠቅ ከፊቴን ካንፋል። ሁኔታው የደስታ ነው። መጀመሪያም አካሄዴ ደስ አላሰኘውም ነበር። ሀሳቤን ቀይሬ በቁዘማም ቢሆን ወደ ቤቴ በመመለሴ እሱን እያስፈነጠዘው ነው። ምቾት የሌለው ምሽት ነበር ያሳለፍኩት። ደግሞ ርዝመቱ እንደተለመደው 11 ሰዓት ከእንቅልፌ ተነሳውና በቤት ውስጥ የተወሰነ የሰውነት እንቅስቃሴ ከሰራው በኋላ ወደ በረንዳ ወጣሁ። ንስሬም አብሮኝ ነበር የመጣው። ለተወሰነ ደቂቃ ሀሳቤን ከራሴ ጋር ነበር ያደረኩት። ኤርፎሬን ጆሮዬ ላይ እንደሰካው ንጹህ የጠዋት አየር ወደ ሳምባዬ እየማኩ ነው። ግን ሀሳቤ አሁንም ትናንትና ላይ እንደተጣበቀ ነው። ዝቼ ስላልፈጸምኩ የመሸነፍ ቁጭት የፈጠረብኝ መብሰልሰል ይሆን? አላቅም። አዎ ከንስር ጋር እየኖርኩኝ ሽንፈትን አሚን ብሎ በመቀበል አንገትን መድፋት የማይታሰብ ነው። በነገራችን ላይ ንስር መታገል፣ ታግሎ ማሸነፍ ተፈጥሮ ያደለችው የብቻ ጸጋው ነው። ንስር የሞተ እንስሳ ንክች አያደርግም። የሚገለውን ለማጥመድ ወይም ኢላማውን ለማግኘት 100 ኪሎ ሜትር ሊያስስ ይችላል። አስሶ አንዴ ራዶር ውስጥ ካስገባ ንቅንቅ አይልም። ምንም ተአምር አያሰናጋውም። ግዳዩን ሳይጥል ውል ፍት የለም። አዎ አድኖ አሳዶና ታግሎ በመጣል የገደለውን ብቻ ነው የሚበላው። ልፋቱ የሌለበትን፣ አሸናፊነቱ የማይዘመርበትን ንክች አያደርግም። ይህ የሰው ልጆችም የህይወት መስመር ለማግኘት የተፈጠርንበትን ዓላማ ለመገንዘብ የእድሜውን ሩብ ሊባክን ይችላል። መባከኑም አግባብ ነው። መስመሩን ከያዘ በኋላም አይኑም ቀልቡም 100% መስመሩ ላይ መሆን አለበት። ትኩረቱም ጥረቱም ወደዛ ወደ ህይወት ግቡ መዳረሻ የሚያደርሰው ሊሆን ይገባል። የንስር ህይወት ይህንን ነው የሚያስተምረው። እኔ የሰለጠንኩት በንስሬ ስለሆነ
ኢላማ ያደረኩትን ነገር ከግብ ካላደረስኩ ያመኛል። አሁን እየተሰማኝ ያለው ስሜት ግን የተለየ ይመስለኛል። ከልጁ ባልተናነሰ ቀይ ቆንጅየዋ ልጅ በምናቤ ላስወግዳት አልቻልኩም። አዎ መሞት የለባትም፣ በዚህ እድሜዋ መሞት አይገባትም ብዬ በውስጤ ደመደምኩ። መልሼ ደግሞ ከራሴ ጋር ሞገጥኩ። በዚህ እድሜዋ መሞት የለባትም ስል ምን ማለቴ ነው? ሰው በስንት ዓመቱ ነው መሞት ያለበት? ወጣት ሆኖ የሞተ ሰው ለምን በዛ እድሜ ሞትኩ ብሎ ይቆጫል? ወይ ፈጣሪውን ይወቅሳል? አይመስለኝም። ምናልባት ይሄኛው ዓለምና ከሞት ወዲያ ያለው ዓለም ተብሎ የሚከፈል ዓለም ያለ ቢሆን እንኳን ያኛው ዓለም በፈጣሪ ሙሉ ቁጥጥርና ፍቃድ የሚተዳደር ነው የሚሆነው። እንደዛ ደግሞ ከሆነ ከዚህኛው ዓለም ፍጹም የተሻለ ነው የሚሆነው። ያ ማለት ደግሞ ሞት ወደዛኛው ዓለም የተሸጋገረ ሰው በህፃንነቱም ሆነ በወጣትነቱ ብሄድ ተገላገልኩ፣ በምድር ከመሰቃየት፣ ከመራብ፣ ከመጠባት፣ ከመጋዝና ከመታሰር እንኳንም በጊዜ ወደዚህ መጣው የሚል ይመስለኛል። ሞት ማለት ሙሉ በሙሉ በስጋ በመበስበስና በነፍስ መክሰም ወይም ወደ ምንምነት መቀየር ከሆነ ደግሞ ለጸጸትና ለምን ሞትኩኝ ብሎ ለማሰብ የሚያስችል እድል አይኖርም። ሞት በቋሚ አእምሮ ሲመዘን ነው በልጅነቱ ተቀጨ፣ በወጣትነቱ ተቀጠፈ የሚባለው። እና አሁንም እኔ የልጅቷ ሞት አለው ማለት ለምን ይሄን ያክል አሳሰበኝ? ራሴኑ ጠይቃለሁ። ለጠየቅኩት መልስ ከመፈለግ ይልቅ ግን ሌላ ጥያቄ እየጨመርኩ ነው። እኔ እንደሆነ በመግደልም ሆነ በማዳን አላምንም። እንደኔ እምነት ሰው የኖረውን ጊዜ አጭርም ሆነ ረጅም ዋናው የኖረውን ያህል ተደስቶ መኖሩ ነው። እርግጥ መግደል ፈጣሪን ያታድርግ ክልከላ ውስጥ ከሚካተቱ ትዕዛዞች መካከል አንዱ እንደሆነ አውቃለሁ። ቢሆንም ህይወት ከመግደልና ከመገደል ውጭ ህልውናዋ ጸንቶ እንደማይቆምም አውቃለሁ። ብዙ መግደል የቻለ ብዙ ይኖራል። ለመግደል የሰነፈ በጠንካራ ተገሎ በሞቱ ለሌላ መኖር ምክንያት ያልፋል። ግን ፈጣሪ አትግደል ሲል ለሰው ብቻ ነው እንዲህ የሚሰራው? ሰውን መግደል ብቻ ነው በወንጀል የሚያስጠይቀው? ለምን? ሰው ልዩ መብት ስላለው? ወይስ ፈጣሪን እንደመናቅ ተቆጥሮ ነው? ባለቤቱን ካልናቁ አጥሩን አይነቀንቁ ተብሎ ስለሚታሰብ አትግደል የተባለም ነፍስ ያለውን ሁሉ ከሆነ ያማ የማይቻል ከባድ ትዕዛዝ ይሆናል። ምክንያቱም እንስሳት ነፍስ አላቸው፣ ተክሎች ነፍስ አላቸው። ለመኖር ደግሞ ህይወት ያለውን ሁሉ መመገብ አለበት። ለመመገብ ደግሞ አንዱ ዝርያ ሌላውን እየበላ ነው ነፍሱን የሚያቆየው። ለመብላት ደግሞ የግድ መግደል ይጠበቅበታል። የተፈጥሮ የምግብ ስርዓት ራሱ እንዲህ ነው የተቀመረው። አንዱ የእንስሳ ዘር ሌላውን ይገድላል፣ ይመገባል። እሱ ደግሞ በሌላኛው ተገድሎ ይበላል። እንስሳትን የማይመገቡት ደግሞ ቢያንስ ተክሎችን በመጨፍጨፍ ይመገባሉ። ያም ቢሆን መግደል ማለት አይደል? እንደ ሰው አይነቶች ሁለቱም የሚመገቡት ደግሞ እንስሳቱንም እጽዋቱንም ይጨፈጭፋሉ። የሚገርመው ግን በዛም አይበቃቸውም፣ እርስ በርሳቸው የራሳቸውን ዝርያ ይገላሉ። ምንድን ነው የምዘባረቀው? መወለድ ካለ መሞት ይኖራል። አንድ ፍጡር በዚች ምድር ሲፈጠር ለመሞት ነው። በሌላ ፍጡር ይገደላል፣ በራሱ ዝርያ ይገደላል። በተፈጥሮ ሞት ይሙት ምን ለውጥ አለው? ይጫቦ ለውጡን አላውቀውም፣ የራሱ ጉዳይ። ማሰብ ደከመኝ። ደግሞ ከሀሳቢ ወጥቼ ዙሪያዬን ሳስተውል ትወጣለሽ ብዬ ስጠብቃት የነበረችው የፀሐይ ፀሐይ ቀርታ በተቃራኒው ሰማዩ ጠቁሯል። አረ እንደውም ማከፋት ጀምሯል። የትላንቶቹ ልጆች ሙሉ ታሪክ ማወቅ እፈልጋለሁ። ለንስሬ ነው እየነገርኩት ያለሁት። ይቻላል መለሰልኝ ዛፉ ላይ ሆኖ። በቃ አሁን ዝናብ ሊዘንብ ነው። ዝናብ ሲያባረራ ታጣራልኛለህ። በእኔ በማሾፍ በሚመስል ሁኔታ ክንፉን አርገፍግፎ እኔ እንዲህ ያልኩት ግቢ ውስጥ ያለው አዕዋፋት ዝናቡን ሽሽት በየዛፉ ቅርንጫፎች ሲሸሸጉና ወደ ጎጆ ሲገቡ፣ ዝንጀሮዎችና ጉሬዛዎች ወደ መጠለያቸው ሲሸጎጡ አይቼ ነው። እኔም ውሽንፍሩን በመፍራት ወደ ቤቴ ልገባ በመነሳቴ ከግምት በማስገባው ንስሬም እየዘነበ ካለው ዝናብ ለመጠለል አብሮኝ ተከትሎ ወደ ቤት ይገባል በሚል ግምት ነው። በሀሳብ ውስጥ ሆኜ በዝንጉነት ሲያሰብኩት ሀሳብ ለካ ንስር ነው። ንስሬ አይኔን እያየ ወደ ላይ ተምዘገዘገ። እያነሰ ደመናውን ሰንጥቆ ከአይኔ ተሰወረ። አዎ ከደመናው በላይ ብቻ ሳይሆን ከሚዘንበውም ዝናብ በላይ ነው የሆነው። እኔ ዝናብን ስጠለል ንስሬ ንፋስ የቀላቀለውን ውሽንፍር እየሰነጠቀ በኩራትና በአሸናፊነት ከተዘረጋው ደመናና ከሚርገፈገፈው ዝናብ በላይ በመምጠቅ
ቁልቁል እያየ ሊዝናናበት። ንስሮች በተፈጥሯቸው እንዲህ ናቸው። ሰማይነትን ሰንጥቀው መላ የምድርን ፍጥረት ቁልቁል አዘቅዝቀው በማየት ዘና ይላሉ። የከፍታ ከችግር በላይ መሆን ተምሳሌት ናቸው። በታላቅ ጽሞናና ከአምላክ መንበር የመዝለቅና በመስጠት በጸጥታ አረፍ እንደማለት፣ ከሁሉም በላይ ከፍ የማለት ምልክት። በንስሬ ሁኔታ ፈገግ አልኩና ወደ ውስጥ ገባሁ። ቁርስ ላበስል አስቤ ነበር፣ ግን ምንም አይነት የምግብ ፍላጎት ስለሌለኝ ወደ መኝታ ክፍል ገባሁና መልሼ አልጋዬ ላይ ወጣሁ። አዎ፣ በዝናብ መኝታ ውስጥ ሆኖ ማሰብ በጣም የሚያስደስተኝ ነገር ነው። እስቲ ንስሬ ስለ አርስላንቱ ባሪያ ልጅና በቅርቡ ማች ስለሆነችው ልጅ ምን አይነት ታሪክ ይዞልኝ ይመጣ ይሆን? የልጅቷ የማይድን በሽታዋ ምንድን ነው? እንድትሞት ልተዋት ወይስ ከንስሬ ጋር ሆኜ ላድናት? ቆይ እሱ እንደ ታሪካቸው ሁኔታ ነው የሚወሰነው። አሁን ንስሬ በቅኝት ሲመለስ ልክ እንደ ተከታታይ ፊልሞች ታሪካቸውን ይዘረግፍልኛል። ያው ንስሬን ታውቁታላችሁ። ክፍል 6 ይቀጥላል።